ወደደችው ይዟት ጠፋ በሌሊቱ መጃጃል ምናምን ስለሆነ እውነትም መጃጃል ሁለት ጅላንፎች ማለት ነው። እንዶ ምን አለበት ፈረጆ እንዲህ ውስጥ ቅጥል እያለ ከምትወጣ ትከሻህን ይዛ ስታስቀምጥ አንዴ በቦክስ ጥርሷን ባራገፍክላት ይች ጋለሞታ ማለት ነው። ምን አለበት በጥፊ ወልውለ ከግድግዳ ብታጋጫት ማለት ነው። እኔ እኮ ከእሷ መጃጃል ይልቅ ደግሞ የእሱ መጃጃል ልጅቷን አያት ተጠቅልላ ወደዳት ይዟት ጠፋ በሌሊት አይሻልህም? በማታ እንደው ይዞ የሚሄድ ነገር ይምጣ። አንተ ዝትት ማለት ነው። አንተ የወንድ አልጫ ማለት ነው። አንተ ዝሙተኛ ማለት ነው። አንተ ጋሽ አሸብር የምትባል እንዲሁ ባሰብህ እኮ እንዱ ምን አይነት ጅላንፎ ናችሁ? አሁን የምን በተመለከተ ነው? ያንተ ቁምጣ ለብሰ ያንተ ጃፖኒ ያንተ ጃኬት ፓንቱንስ የማን ነው? የማን የብሩኬ ነው ወይስ አቤላ ነው ወይስ ያንተ ነው? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እኔ እኮ ትላንትና ኮመንት በሙሉ ላስታውቅ ነው ይላሉ። ምን ጉድ ነው የሚያስታውቁት? እንዱ ያረገዘችው ሄርሜላ ናት ወይስ ኮመንታተሮች ናቸው ብያለሁ። ለካ ይሄ ከማስታወቅም ሌላም አለው እናቴ። እንዱ እኮ ተጃጃሉብን እኮ እነዚህ ዝሙተኛዎች ማለት ነው። እንዶ ሩታ የምትችይበት ነገር ይስጥሽ እናቴ። እንዶ ከነዚህ ልጆችማ ተለያየው ሳይሆን ተላቀኩ ነው። ለካ ተላቀኩ አንድ ነው እናቴ። ተገላገልኩ ነው እንጂ ማለት ያለብሽ ማለት ነው። ከነዚህ ዝትትና ከነዚህ ዝሙታሞች ማለት ነው። ለማንኛውም ውዶችዬ ላይክ እያደረጋችሁ ዛሬ ረገጣው ይቀጥላል ማለት ነው። ዚህ ስማይ ዘመን ረገጥ ማለት ነው። እንረግጣችኋለን። ምንም የለብንም እኛ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽማውና የውሽሚት ቪዲዮ ነው ማለት ነው። እንግዲህ ከጋሽ አሸብርና ከጋሽ ያልቅበት ወደ ውሽማ ተሸጋግረናል ማለት ነው። ሰው የስራ ለውጥ ያመጣል፣ እሱ የብልግና ለውጥ እያሸጋገረን ይገኛል ማለት ነው። እንግዲህ ትላንትና ከጃኬት እስከ ጃፖኒ ከጃፖኒ እስከ ቁምጣ ድረስ ከቁምጣ እስከ ፓንት ድረስ የአብርሃም ልብሶች ተከናንባት ተሸፍና ፊቷ በኩል እንትን ብላ እንደ ፂም አድርጋ አብርሃምን ልታዝናናው አዝናንታችሁ ልባችሁ ውልቅ ብለዋል። እናንተ ልባችሁ ውለቅና ማለት ነው። አብርሃም ያለበት ሁኔታ ታውቃላችሁ። ስለዚህ እሱን ለማዝናናት ብለን ነው። ምን ሆኗል አብርሃም? ምን ሆኗል? እዛ አልጋ ላይ ተጋድሞ ቁጭ ብሎ አስክሬን የመሰለ አገላብጣ ስትስመው አገጩና ለሀጩን የሚያዝረከርክ ማለት ነው። ምን ሆኗል? እናንተ አስመሳዮች ማለት ነው። ሁለት ቴቴዎች ሴቶች ማለት ነው። ላዝናናው ስትለኝ በጣም ተደሰትከው። በጣም ነው እንዴ የተደሰትከው? በጣም ነው የተደሰትከው። እኔ ከነሱ ወይኔ እንዴት እንዳሳዘነኝ ፈረጆ እንዴት እንደተቃጠለ እንዴት እንደሚሆን ማለት ነው። እንደዚህ ቅጥል ርር ከምትል ምን አለበት በጥፊ በግድግዳ አጋጭታት ብትወጣ ማለት ነው። አለው እኮ ለአብርሃም ማለት ነው። በዚህ በወጣትነት ጊዜህን እንደዚህ ከምትጃጃል አለው እኮ። ከዚህ በላይ ምን መጃጃል አለ? ተጃጅሎ እኮ ሞተ ልጁ ማለት ነው። ይሄ ትዳር አርካሽ ማለት ነው። ትዳር አርካሽ፣ ለትዳር ክብር የሌለ ለወለድከው ለትላንትና ደም ለሆነ ሕፃን ልጅ እንኳ የማታስብ ማለት ነው። እዛ አልጋ ላይ ቁጭ ብለ እኔ የምለው አንተ ሰውዬ በድነህ እንዴ? አስክሬነህ እንዴ? ንገረን። በድነህና ብለን ውስጣችን እንዳናሳምን ትለፈልፋለህ፣ ትንቀሳቀሳለህ። እኮ የፊቷ ይሄ የተቀባችው ኩሉ ታጥባ መታ ከነ ውሃ እኮ ነው አገላብጣ ስትስመው የነበረው ማለት ነው። ስትስመው ራሱ በቃ ማቀበል ብቻ ነው። አንተ ጤነኛ አይደለህም። ጭራሽ እኮ ካልጋ ላይ አስነስታ ተነስ ብላ እንግዲህ አስጨፈረችው። እንደፈለገች ነው እያደረገችው ያለችው ማለት ነው። እንደፈለገች እያገላበጠችው ነው። ምንድነ እንግዲህ አንተ ሰውዬ ምንድን ነው? ዘመድም አዝማድም የለም። አንተ እውነቴን ነው ለይቶልሃል እኮ። ወይ አማኑኤል ሆስፒታል መግባት አለብህ፣ የእብዶች እንትን ሆስፒታል፣
ወይም ደግሞ ቤተሰብ ካለህ እና ጋሽዬ እና አባዬ አሳስረው ወደ ጸበል። እውነቴን ነው 214 ያስፈልጋል። አንተ በጥቅሉ 28 ቀን ማለት ነው። 28 ራሱ ተጠምቀ ከወጣልህ ከውስጥ ያለው ሰይጣን ማለት ነው። ይሄ ዝሙት ሰይጣን የዝሙት መንፈስህን ማለት ነው እንዲሁ ከወጣልህ ማለት ነው። 214 ለነገሩ 27 ራሱ ብትጠመቅ ይወጣልሃል። አንተ ይሆንክ ማለት ነው። እኔ አሁን ምን እንዴ ያምርባታል። ወንድ ሆና ስትመጣ በጣም ነው እንዲ ያማረባት። ዝትት አምሮባታል። አዎ እቺ ዝትት ማለት ነው። ሲቀጥል እኮ የምትጋጋጠው የምትላላጠው ከዚህ በፊት ሩታ ያደረገቻቸው ነገሮች በሙሉ ለማድረግ ሩታ አይደለም እሷን መምሰል አይደለም መሆን መምሰል እንኳ አትችይም አንቺ ጀዝባ ማለት ነው። የሩታ የእግሯ እጣቢ አትደርሽም። እሷ ያደረገችው ነገር ለምን ይቀርብኛል እያልሽ ነው እየሰራሽ ያለሽው ማለት ነው። ይሄ ደግሞ ለብሳ የመጣችው ከዚህ በፊት ከሀይሚዬ ጋር ሱፍ ለብሰው ቡታጀራ ላይ እንዴት የሚያምር ቪዲዮ እንደሰሩ ማለት ነው። ከዛ በኋላ ደግሞ ወደ ዱባይ ሰርጋቸው ለመሰረግ ከመሄዳቸው በፊት የአብርሃም ሱፍ ሲመረጥ ጽጌና ሩታ ሰርተው ማለት ለብሰው ሰርተውታል። ይሄ ቪዲዮ ማለት ነው። አብርሃምና ዳኒን ፕራንክ አድርገውታል። ያምርባቸዋል እኮ አንቺ እኮ ይቺ የተጠቀጠቅሽ ኩንታል የመሰልሽ የኔ ብጤ ማለት ነው። ምንሽም አያምርም አንቺ ጋለሞታ፣ እንዲሁ እንዴት እንደምታስጠይ ማለት ነው። አንቺ ትዳር አርካሽ ሴት አርካሽ ይሁንሽ ባለጌ ጋጠወጥ ማለት ነው። እንዲሁ ዘንድሮማ እኔ አንቺ በደንብ አርጌ እንዲሁ ስልችት እስከሚልሽ ድረስ ነው እማጥብሽ ማለት ነው። አንቺ አሳዳጊ የበደልሽ አንቺ ሆንሽ ወላጅ አልባ የሆንሽ ሴትዮ ማለት ነው። ባለትዳር ወንድ ልጅን የምታሟግጪ ዝትት ማለት ነው። ለነገሩ አንቺ ምን ታረጊው? አንቺ ምን ታረጊው? እሱ ነው እንጂ እያገላበጥሽው እየሳምሽው እንደፈለግሽ እያረግሽው የሚያቀብልሽ አስክሬን ማለት ነው። አስክሬን እኮ ነው። አሁንማ ጉዳችሁ ፈልቷል። ኮመንት ካያችሁ በአብዛኛው ህዝብ ሰብስክራይባችን እናንሳ፣ ዝሙት ነው እያስተማሩ ነው ያሉት እያሉ በአብዛኞቹ ስንት ላይክ ነው እየተደረገላቸው ያሉ። ግማሹ አንስተናል እያሉ፣ ግማሹ ኧረ እናነሳለን ዝሙት ነው እያስተማሩን ያሉት እያሉ ነው ያሉት ማለት ነው። ስለዚህ ጋሽ አሸብር ሰብስክራይብህን እንዳለ ከሚነሳ ኦዲየንስን ከምታጣ እንዳማረብህ ወደ ልጅህ እናት ሄደ ከሩታ ጋር እየሰራ እንደዛ እያዝናናችሁን እየሳቅን የእናንተ ፍቅር እያስደሰተን ብንዘልቅ ነው የሚሻለው ማለት ነው። በወለደችበት እኮ በስንተኛው ቀን እየተመላለስክ ልጄን አሳየኝ እያልክ ከልጅህ እየሳምክ እሷን ፍቅር እየሰጣት እኮ ሁሉን ግልብጥ ብሎ እያየህ ነበረ እኮ። ምን እንደነካህ አላቅም። ወደዚች ለነገሩ አንተ የምትፈልገው ብልግና ነው። አንተ ቀጥ ብለህ የምትፈልገው እንደውም ያቅልህ ጠፋ እንጂ ብልግና ነው የምትፈልገው፣ ዝሙት ነው የምትፈልገው ማለት ነው። መተሻሸን ነው የምትፈልገው ማለት ነው። እዛ ከጡቷ ስር ታስገባሃለች፣ መተንፈስ እስከሚያቅት ድረስ ታፍንሃለች። አንተ የምትፈልገው ይሄ ነው ማለት ነው። እንዲሁ ምን አይነት ውርጋጦች ናቸው? እንደው አይደብራችሁ? 2 ዓመት በሙሉ በብልግና 2 ዓመት በሙሉ አንድ አይነት ቪዲዮ አንድ አይነት ትዳርን እንዲረክስ የምታደርገው ነገር አብርሃም በጣም ነው የሚያሳዝነው። እናንተ እኮ ትውልድን እየገደላችሁ ነው። ቀጣዩ ትውልድ እንዲሞት ነው እያደረጋችሁት ያላችሁ። የእናንተ ዝሙትን እየተማረ እንዲያድግ ነው የምትፈልጉት ማለት ነው። ትዳር በዚህ ልክ እንዲረክስ የምታደርጉት ምን ሆናችሁ ነው? ሚስቱን የልጁን እናት ቤት አስቀምጦ ከሌላ ሴት ጋር እንደፈለገ እንዲያደርግ ነው ወንድ ልጅ እያስተማርክ ያለው ወይስ ምንድን ነው ስራ? እኔ አንድ እንኳ የሆነ የቴሌቪዥን ጋዜጠኛ ወይም የምንን ጋዜጠኛ ይሁን ብቻ አንተን ኢንተርቪው አድርጎ ምን በተመለከተ ብቻ ይህን ቪዲዮ እንደምሰራ ስትናገር ብሰማ ደስ ይለኝ ነበረ። መልስ ምን እንደሆነ ማለት ነው። እንዲሁ ምን አይነት ጋጠ ወጥ ናችሁ? ስንት ወጣት ስንት ነገር ይሰራል፣ እናንተ እንደዚህ የተግማማ ነገር ትሰራላችሁ አለ እኮ ፈረጁ። አቦ ይመች። እኔ ከነሱ ይልቅ አንተ ነህ ያሳዘንከኝ ማለት ነው። አንተ ነህ ያሳዘንከኝ የልጅ አዋቂ። ምን አይነት ዝትቶች ናቸው እናንተ? አቤላ የምትባሉ ግሞች፣ የግም ድግሶች ማለት ነው። ይሄ ብሩኬ የምትባል ሴታ ሴት ለሃጫ እኔ ድሮ በጣም ነበር ማከብረው፣ ዝምተኛ ቢጤ ነበረ። አሁን እኮ ተግማማ፣ የመግማማት ጥግ ነው እየተግማማ ያሳየን ማለት ነው። በወንድ እንትን እየጠራት እንደዚህ አድርጊ እንደዚህ ፍጠሪ ዝትቶች። ኧረ ይንቀላችሁ እናንተስ።